ምንም ሆነ ምን ግን እኔ ያለው ብሌን ማንም እንዲጎዳት አልፈቅድለትም። ምን አባል ታደርግ መጣ? አንቺ ነሽ እናት ተብዬዋ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አይደለችም። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። ዳግም ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀምም። ነገሮችን ይባስ ነው የምታበላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽቷል። ዳግም በሰላም ነው? ምን ሆናችሁ ነው? ሰላም። አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ዳግም የቃልን ቅሌት በስተመጨረሻ ላይ እንግዲህ ለሰላም ሊያሰማት ነው ማለት ነው። ቃል እንግዲህ እስከዛሬ ድረስ በሰላም ህይወትና እንዲሁም ደግሞ በብሌን ህይወት ውስጥ እየገባች እንግዲህ ሁለቱ እናትና ልጅ መሆናቸው እንዳይታወቅ ብዙ ሴራዎችን እንደምትሰራ የታወቀ ነው ማለት ነው። እንዲሁም ደግሞ ዳግም ብሌንን እንዳያፈቅራት እሷን እንዲያፈቅራት ብዙ ጥረቶችን እያደረገች መሆኑንም አይተናል ማለት ነው። አሁን ላይ ግን እሷ እንደሆነች ብሌንና እሱን የምታጣላው ደርሶባታል ማለት ነው። ምክንያቱም ጥሪልኝ ብሎ ቃልን ወደ ብሌን ልኮ እንደነበረ አይተናል። ቃል ግን ዳግም እሷን እንደሚጠላትና እንዲሁም ደግሞ በጣም ብዙ ነገሮችን እንዳደረጋት እናቷንም እንዳገተባት ብዙ ነገሮችን ለእሷ አውርታ ነበረ ማለት ነው። ይህንን ነገር ከሰማች በኋላ እንግዲህ ብሌን ወደ ውጭ ወጥታ እሱን በጣም ነበረ ተናዳበት የተናገረችው ማለት ነው። እሷ ደግሞ ጥጓን ይዛ እያየች ነበር። በዚህ አጋጣሚ እንግዲህ ዳግም አይቷል። አንቺ ነሽ አይደለ ይህንን እያደረግሻለሽ የሚለው ነገር ቂም ይዞባት ስለነበረ ቤቱ ድረስ ጋብዟት እንግዲህ ጉድ ሰጥቷታል ማለት ነው። ስለ ብሌን እናት አሁን አዲሷ ተገኝታለች ብላ የመጣችው ስለ እሷ በጣም አውርታ ስለነበረ በሪከርድ ይዘውባታል ማለት ነው መረጃ። አሁን ላይ እንግዲህ ሰላም አንቺ ማወቅ ያለብሽ ነገር አለ ብሎ እንግዲህ ድምፅ ሊያሰማት ዝግጁ ሆኗል ማለት ነው። አሁን ላይ ቃል ምን እያሰበች ይሁን ምን እያሴረች ይሁን የብሌን እናት ተብዬዋ አንቺ ነሽ ወይ ብሎ አፋጧታል ማለት ነው። የመጣችውም የብሌን እናት የተባለችው ተገዝታ። ታዲያ ሰላም አሁን እውነቱን ካወቀች በኋላ ምን አይነት እርምጃ ቃል ላይ ትወስድ ይሆን? ቃል ደግሞ መልሳ እንግዲህ የሰላም ልጅ እንዳልሆነች ዳግም ያውቃል ማለት ነው። አሁን ብዙ ሴራዎችን እንደምትሰራ ስለነቃባት ብዙ ነገር ይጠራጠራታል ማለት ነው። አሁን ላይ ግን ከዚህ በፊት ከብሌን ጋር እንዳጣላችሁ ሁሉ አሁን ደግሞ የእሷን ጉድ ሊዘረግፍባት ነው ማለት ነው። ምክንያቱም ዳግም እያየ ብሌን ራሷን ከምታጣ እንዲሁም ደግሞ አሳዳጊ እናቷን ከምታጣ ካሁኑኑ ወደ ራሷ እንድትመለስ ከዚህ በፊትም ጥረት እንዳደረገ አይተናል ማለት ነው። ዳግም ግን አሁን ላይ እሷ የጠላችኝ እችኛዋ ጉድ ብዙ ነገር ስላለቻት ነው፣ ስለ እኔ ክፉ ነገር ስለነገረቻት ነው እንጂ ብሌን በዚህ ልክ ክፋትን አታውቅም ነበር የሚል ነገር አስቧል ማለት ነው። ዳግም አሁን ትክክለኛ ውሳኔ ላይ ደርሷል። እንግዲህ ብሌንን እኔ እያለው ከምትጎዳና አሁን በውሸት እናት ከምትታለል ሁሉንም ነገር ለሰላም ነግሬ እንድታወቅ እፈልጋለሁ በሚለው እንግዲህ ሰላም ይሄንን ነገር ማወቅ አለባት። ከዛ በኋላ እንግዲህ ብሌን እንዳትሄድ ሰላም እንድታደርጋት ነው ማለት ነው ዳግም እያሰበ ያለው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ወደዚህ ቻናል አዳዲሶች ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮዎች ደግሞ በተለቀቀ ቁጥር እንዲመጣላችሁ የደውል ምልክቷንም ከርበት ብላችሁ ቅልል ማለጋችሁን እንዳትረሱ ማለት ነው። እንግዲህ ቤተሰቦቼ የአደራ ድራማ ላይ እንግዲህ ቪዲዮ ብዙ ጊዜ እሰራለሁኝ። በጣም ደስ የሚልና አስተማሪ ቪዲዮ እንደሆነ ሁላችንም አይተናል። ስንቶቻችንን እንግዲህ አደራ ተሰጥቶን አደራችንን የምንወጣው እንዲሁም ደግሞ አደራን የምንበላው ማለት ነው። አዲሷ የብሌን እናት ናት የተባለችዋ እንግዲህ ዛሬ መሄድ የለባችሁም አድራችሁ ነገ ነው የምትሄዱት ብለው እነ ሰላም ስለከለከላት እዛ አድራ ነበረ። ታዲያ የዛኔውኑ ምሽት
አቶ በኃይሉ ስልክ ይደውላል። በዛ ሰዓት ላይ እንግዲህ ብሌን አይታለች። በኃይሉ ደግሞ ማን ነው እንዴ? የኛው በኃይሉ ነው እንዴ እያለች ማሰብ ጀመረች። ነገር ግን የብሌን እናት ናት የተባለችዋ እሷ እንደጠረጠረች ስላወቀች ነገሮችን ለመቀየስ ሞክራ ነበረ። ነገር ግን ጥያቄ ሆኖባታል። ብሌን እንዴት እንደዚህ ሊሆን ቻለ? ለምን ከእሷ ጋርስ በኃይሉ ጋር ግንኙነቷ ምንድን ነው የሚለው ነገር እያሳሰባት ነበር። እንደዛም ሆኖ ግን ሴቲቷ በጣም አስመሳይ ስለነበረች ወዲያውኑ ነገሮችን አበለሻሽታው እንድታምን አድርጋታለች ማለት ነው። ነገር ግን አንድ ነገር ጥያቄ ሆኖባታል። ብሌን እንዴት ከልጅነቴ ጀምራ አንስታ ያሳደገችኝን እንደ ወላጅ እናት ስጣማ አጠጥታኝ፣ ስራብ አብልታኝ፣ ስራቆት አልብሳኝ እንዴት በዚህ ልክ ክጃት ከአሁኗ እናቴ ጋር መሄድ ፈለግኩኝ የሚል ጥያቄ ፈጥሮባታል። ይሄስ ትክክል ነው እየሄድኩበት ያለው መንገድ? አደራ ፈጣሪን ሚዛኔን እንዳልስት አንተ ጠብቀኝ እያለችው ፈጣሪዋን እየተማጸነች ነው ያለችው። በስተመጨረሻ ላይ ዳግም ሁሉንም ነገር ስለሚያውቅ ለሰላም ሊናገር ነው። ይህ ነገር ተሳክቶለት ምናልባት ብሌን ወደ መቀሌ ከአሁኗ እናቷ ጋር እንዳትሄድ ይረዳት ይሆን? ይህ እንግዲህ ተንጠልጥሎ የቀረ ማለት ነው። እዚህ ላይ ነው ያቆመው። ነገር ግን ምን ይፈጠር ይሆን የሚቀጥለው ክፍል ላይ አብረን የምናየው ይሆናል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በስተመጨረሻ ላይ እንግዲህ የብሌን አሳዳጊ እናት አሁን ላይ ግሎሮክስ ጠጥታ ራሷን ልታጠፋ ነው። በረኪና ገዝታ እንግዲህ አሁን ላይ እየወሰደች ነው ያለችው። ማን ደርሶ ህይወቷን ያድናት ይሆን? እቤት ውስጥ የለችም ብሌን። ወዴት ሄዳ ነው? ምናልባት ልትሰናበታት እቤቷ ድረስ ሄዳ ይሆን? ወላጅ አሳዳጊ እናቷ ጋር እንግዲህ ብሌን ሁለት ልብ ሆናለች። አሁን ላይ ትክክለኛ እናቴ ትሆን አትሆን አላውቅም። ነገር ግን አሁን ያሳደገችኝ እዚህ ደረጃ ያደረሰችኝን እናቴ ወላጅ ወይ ደግሞ አሳዳጊ እናቴን እንዴት በዚህ ልክ ጥያት ወደ መቀሌ እሄዳለሁ የሚል ነገር ሀሳብ ስለሆነባት አቅንታለች ማለት ነው ወደ አሳደገቻት እናቷ። አሁን ላይ እንግዲህ አሁን ተገዝታ በኃይሉ ገዝቷት ወደነ ሰላም ቤት የላካት የብሌን እናት የተባለችዋ እንግዲህ የት ሄዳ ነው ብላ እየፈለገችን ያለችው። ምናልባት ቤተክርስቲያን ሄዳ ይሆናል። ሁልጊዜ እንግዲህ ብሌን ወደ ፈጣሪዋ ብዙ ጊዜ ትሄዳለች። ቤተክርስቲያን ስለምትሄድ ልምድ ሆኖ ነው። አሁን ላይ እንግዲህ መንገዴን እንዲያቀናልኝ ከመጣች ከስደት የመጣችው እናቴ ጋር በሰላም ወደ መቀሌ እንድደርስ ብላ ጸሎት ልታደርግ ሄዳ ይሆን ወይንስ ያሳደገቻት ወላጅ እናቷ ጋር ሄዳ ይሆን? ይህ እንግዲህ ለሁላችንም ጥያቄ ነው። ብሌን እውነትም ያሳደገቻት ወላጅ እናቷ ጋር ከሄደች ህይወቷን ታድናታለች። ምክንያቱም አሁን ላይ በረኪና እየወሰደች ነው ተስፋ ቆርጣ። እኔ ካለሷ ህይወት የለኝም፣ ከጨለማ ህይወት የወጣሁት እሷን ካገኘዋት በኋላ ነው። አሁን ላይ ግን የወላድ መካንነት ተሰምቶኛል። የወለድኩት የገዛ ልጄን እስካሁን ድረስ እፈልጋለሁ፣ አላገኘሁትም። በሌላ ሰው እጅ ገብቷል። ነገር ግን ብዙ ሰዎች እኔ ላይ የደወሉ ልጅሽን እያሉ ያስፈራሩኛል። እችኛዋንም ደግሞ እናቷ መታ እናቷን መርጣለች። ስለዚህ ባዶ ህይወት ምን ይሰራልኛል? ከዚህ ሁሉ ራሴን ባጠፋ ይሻላል በሚለው እንግዲህ ራሷን ለማጥፋት በረኪና እየጠጣች ነው ያለችው። አጽያት እንደሆነ ፈጣሪ ይቅር እንደማይላትም ታውቃለች። ነገር ግን እዚች ምድር ላይ የምኖርለት አንዲትም ነገር የለችም። ልጆቼን አጥቻለሁኝ። የገዛ ልጄን ብዬ የወለድኩትን እንኳን አላገኘውም። በልጅነቱ ነጥቀውኛል። አሁን ላይ ደግሞ ብሌን ልጄ ናት ብዬ ያሳደግኳትን እስከዚህ ድረስ ያደረስኳትን ልጄን እናቷ መታ ወስዳብኛለች። ያለሷ ህይወቴ ባዶ ነው በሚለው እንግዲህ ራሷን ልታጠፋ ነው። የብሌን አሳዳጊ እናት በጣም ነው የምታሳዝነው። አልወለደቻትም፣ ነገር ግን አሳድጋታለች፣ እንደ ልጇ ተንከባክባታለች። ልጅቷም እንግዲህ ብሌንም እንዳየናት ከሆነ አስተዳደጓ በጣም ደስ የሚል እና ብዙ መከራና ስቃይን ያሳለፈች፣ ለአሳዳጊ እናቷ ብላ ደግሞ የሰው ቤት ገብታ ዝቅ ብላ እየሰራች እሷ ታማሚ ስለነበረች ከዛ ህመም እንድትድን ብዙ ነገሮችን እየሰራችላት ነበረ። ይህ ቤት ያጋጠማት በነገራችን ላይ ግን በትክክል እናቷ ቤት ነበረ የገባችው። ነገር ግን ሁሉንም ነገር ድፍርስርሱ ወጥቶባታል ማለት ነው። ቃል ተብዬዋ እንግዲህ የሰላም ልጅ ናት ብሎ በኃይሉ ያመጣት ከዛን ጊዜ ጀምሮ ነው የሰላም ቤትም እየደፈረሰ ያለው። ብሌን የእሷን ቤት እንደምታጠፋና እንዲሁም ደግሞ ሰላምን ለመግደል እዛ ቤት እንደገባች አድርጋ እንድታስብ እያደረገቻት ነው ቃል።
ለሰላም ማለት ነው። ሰላም ደግሞ ልትጨክንባት አልቻለችም። ከአንዴም እስከ 3 ድረስ እንግዲህ ብሌን ከዛ ቤት ውስጥ እንድትወጣ እያደረገችን ያለችው ቃል ማለት ነው። ነገር ግን ሰላም ጨካኝ ሰው ስላልሆነች፣ ምክንያቱም ስደት ላይ ወጣ ብዙ ነገሮችን አይታለች። ደስታንም ሀዘንንም ሁሉንም ነገር ስላየች በሰው ልጅ የሚጨክን አንጀት ስለሌላት ለብሌን በጣም ትራራላታለች ማለት ነው። የእናት አንጀት አላት። በተለይ እሷን ስታያት ያኔ ቃል እንግዲህ አሁን ላይ ልጇ ነው ስለተባለች ቃልን ሲያሳድጋት በነበርኩ ሰዓት ላይ ትንሽዬ ሆና ብዙ ነገሮችን ብዬን ያሳደግኳትኝ ብላ እንግዲህ ሜቴኑ ላይ እያጫወተቻት ነበረ ማለት ነው። ያን ነገር ራሱ ከብሌን ጋር ስትሆን ለምንድን ነው ልጄ የምትመስይኝ ልጄን በልጅነቷ ሳሳድጋት እንዳንቺ አይነት ባህሪ ነበራት እያለች እንግዲህ ለእሷ እየነገረቻት ነበረ ማለት ነው። ያለፉት ክፍሎች ላይ እንግዲህ ብሌንና ሰላም እናትና ልጅ እንደሆኑ ቃል ታውቃለች። ሁለቱ እንዳይገናኙ ግን ያው ለሀብትና ንብረት ብላ ሰላምን ልትገላት እንዲሁም ደግሞ ብሌን ተማራ ከዛ ቤት ውስጥ እንድትወጣ ትፈልጋለች። ነገር ግን ዳግም ደግሞ አሁን ላይ እንቅፋት ሆኖባታል። ቃል እንግዲህ ካሁን በኋላ ሁሉም ነገር አይሳካላትም፣ አንድ ምስጢር ተይዞባታል ማለት ነው። ነገር ግን በባህሉ እጅ ነው ያለው ዳግም። ይህንንም ነገር እንግዲህ ወስዳ ለባህሉ ልትናገር ትችላለች። ሳይነግራትም ሊያልፍ ይችላል። አሁን ላይ ራሱ ምን ላድርግ ለእሷ እንዳይነግራት እያለች በጭንቅላቷ ውስጥ እንግዲህ ዘዴ እየፈጠረች ነው ያለችው ማለት ነው። ያው አይምሮዋ ልጅ እንደመሆኗ አይደለም ማለት ነው፣ እንደ ትልቅ ሰው ነው። ነገር ግን ተንኮል እያሰበች ነው ያለችው። ያንን የቀረጻትን ድምፅ ገብቷታል ማለት ነው። አስክሯት ብዙ ነገር ስታወራ እንደነበር ገብቷታል። ይህ ነገር ለአንተም ለእኔም ጥሩ አይደለም፣ ነገሮችን እያበለሻሸክ ነው ያለከው ስትለው ካሁን በኋላ ምንም አይመጣም፣ ቆይተዋል ነገሮች ከተበላሹ ብሏታል ማለት ነው። ምክንያቱም ተንኮል ስታስብበት እንደነበረ ያውቃል ማለት ነው። እስከዛሬ ድረስ ብሌንን በክፉ እያወራችለት ነበረ። ነገር ግን ብሌን መልካም ሰው እንደሆነች እሱም ያውቃል። የቃል ሴራ እንደሆነ ካወቀ በኋላ ነው በዚህ ልክ እንግዲህ ቃል ላይ ሊከፋ የቻለው ማለት ነው። ዳግም እኔም እሰራልሻለሁ ምን እንደሆንኩ ማን እንደሆንኩኝ እያላት እንደነበረ አይተናል። አሁን ላይ እንግዲህ አንድ በአንድ መረጃ ይዝባታል። እንዲሁም ደግሞ በዛ ቪዲዮ ሊያስፈራራት ይችላል። ካሁኑኑ እንግዲህ ያው ለሰላም ሊያሰማት ነው። ትሰማለች ወይስ የሆነ ነገር መጥቶ እንቅፋት ይሆንባቸዋል የሚለውን ነገር እንግዲህ ወደሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ለቤቱ አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለዛሬ አደራ ድራማ ላይ የሰራሁት ቪዲዮ ይሄንን ይመስላል። ቸር